ነገር ስለሽ በጣም እንጃ ትስተነግጥ ትችላለህ። ምክንያቱም ከኔ አጠብቅ ግን በጣም ይቅርታ አድርግልኝ ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብር ብዙ አንተን ሊያሳዝን ብዙ አንተን ሊያስከፋ ብዙ አንተ እኔ ላይ እንድትጨክን ሊያደርግህ የሚችል ነገሮችን ብዙ አድርጌያለሁ አውቃለሁ። ግን ከነበርኩበት ስሜት ካሳለፍኩት ነገር አንጻር ነው እና ተረዳኝ እና ይቅርታ አድርግልኝ። ለአንተ ያለኝ ስሜት ሊለወጥ አልቻለም። እስቲ እናወድሃለሁ እንዴት ልትለኝ ትችላለህ? ሜቢ ደሞ በሀሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ ማታ ደሞ ነግቶ እንዴ ሰላም ነው ያለው ሰባይ ባይስ ሰላም ነው። በሰላም ነው። የሆነ ነገር ልነግርህ ፈልጌ እርዳታ አይደለም ግን ምን መሰለህ ካብሽ እኔ እናንተ ለምን እንደበፊቱ ለመሆን አልሞክርም እፈልጋለሁ። አብረሽ ቤትሽበት ሁሉ ፈጣሪ ይከተልሽ። አሁን ላይ ግን እንደዚህ አይነት ርዕስ በእግዚአብሔር እንዳታንሽ ውስጤን የማጠብሽ እውነቱን ልንገርህ የሆነ ነገር ባይኖር ኖሮ ይሄንን ርዕስ ስላነሳው ልክ ልትረብሽ አልችልም ነበር። የሆነ ነገር ካለ ግን ልትረብሽ ትችላለህ። እኔም በራሴ ሰው ልጅ ነኝ አይደል? ብዙ ነገሮች ሊረብሽኝ ይችላል። ዴይ ቱ ዴይ ምድር ላይ ስትኖሪ ብዙ አይነት ነገሮችን አእምሮሽን ሊረብሸው ይችላል። ግን ደግሞ ይሄ ነገር አድ እንዲሆንብኝ ደግሞ ይህቺ ነገር ደግሞ አድ እንዲሆንብኝ አልፈልግም። ቢያንስ በቃ የራሴን ላይፍ በራሴ መንገድ ነገሮችን ለማስተካከል እየሞከርኩኝ ያለሁት ገባሽ? ለመኖር እየሞከርኩ ስለዚህ እኔን ደግሞ የኔን ማንነት ደግሞ የምትፈልጊው ከሆነ ቢያንስ ልጅሽ አባት እዚህ ደስ ይባል አለ እንኳን በህይወት ለማለት እኔ በህይወት እንድኖር ፈቀጂልኝ። ገባሽ? እየተጨነኩ ነው ያለሁት በብዙ ነገር ማለት ነው። ነገ ላይ ልጅሽ ሲጠይቅሽ አባት አለ ማለት ትፈልጊያለሽ አይደለ? ስለዚህ ይሄንን ደግሞ የምትፈልጊ ከሆነ በቃ ማለት አሁን ይሄ የኔ እናንተ ጉዳይ ነው እንደዚህ እያስጨነቀክ ያለው ወይስ ምንድን ነው እያስጨነቀ ያለው? አልገባኝም። ማለት ይህንን ስላነሳውብክ ያንተን ህይወት ሊያሳጣ የሚችል ምንም ነገር አለ ብዬ አላስብም። በዛ ግራ ስለገባኝ ነው። የራስሽን ህይወት ለመኖር ሞክሪ። በቃ ራስሽን ለራስሽ ለመኖር ሞክሪ። በቃ ስለዚህ በቃ እና አንቺ የሚያገናኙን ነገሮች እምቢ ካልሽኝ ደግሞ ምንም ችግር የለብኝም። ከምንም ነገር ርቄ እንትን ማለት መኖር አያቅተኝም። ተረዳሽኝ? አሁን ላይ ነገሮች ስልትስራ ነው ነው እኔ ከምንም ራቅ እያልኩ አይደለም። ከምንም እንድትርቅ አልፈልግም። ደግሞ ማፈልጊ ከሆነ እንደዚህ አይነት ጥያቄ ዳግም እንዳትጠይቂኝ እንዳታነሽብኝ። እኔ ስለተሸነፍኩ ነው እንዴ እንደዚህ የምትሆን? ስለመሸነፍ አይደለም። ስለመሸነፍ አይደለም አይመስልም። ማለት ዛሬ ነው ተሸንፌ እስቲል ላንተ ፊሊንግ አለኝ ስላልኩ ነው የሚመስለው። ከመሸነፍ ጋር የሚያገናኘው ነገር የለም። በቃ ለሁሉም ነገር ስለረፈደ ነው ሩታ። እኔ ስሜቴ ጠፍቷል እያልኩሽ ነው። የሰው ልጅ ነኝ። በቃ ማፍቀር የሚችል ልብም መራቅም መጥላትም አለማፍቀርም ይችላል። ስለዚህ በቃ እኔ ደግሞ አሁን ላይ ሁሉ ነገር ውጥት ብሎልኛል። በቃ ትቼዋለሁ። ስለዚህ በቃ ደግሞ አእምሮዬንም ወደ ሌላ ነገር እንድትረብሽ በግልጽ አማርኛ ላንቺ ፊሊንግ የለኝም እያልኩሽ ተገባሽ? በግልጽ አማርኛ በዚህ ልክ እየነገርኩሽ ደግሞ አንቺ መቀበል ካቃተሽ እንግዲህ ምንም ማድረግ አይቻልም። እርግጠኛ ነኝ ግን 100% ምንም አይነት ፊሊንግ የለኝም እያልኩሽ አይመስልም። ተግባር ግን ማለት ከዚህ በኋላ ደግሞ በተግባር የማሳይሻለሁ። በቃ ከዛ በፊት ልሳሳት እችላለሁ። ከዚህ በኋላ ተግባሬም ደግሞ ያሳይሻል። ከዚህ በኋላ ተሳስተህ አይመስለኝም። ከሰው ጋር ስሆን እና ብቻዬን ስሆን የምታሳየኝ ነገር ዛሬ ላይ ብቻሽን ነሽ አይደል? ማንም የለም አይደለ? ስለዚህ ማንም ሳይሆን ሲቀርም እንደዚህ ነው። በቃ ከዚህ በኋላ ይሄ ማንነት ይሄ ማንነት ነው፣ ትክክለኛ ማንነት ይገባሽ? ከዚህ በኋላ ይሄንን ማንነት ነው የምታገኘው። አሁን እንደዚህ የምታናገረኝ እኔ ተሸንፌ ስላወራሁክ ነው አይደለ? አይደለም
በእውነት ነው አይደለም። አንቺ ተሸነፍ ስላልተሸነፍ አይደለም። በእውነት ነው። ህይወት እንዴት ነች? በቃ ዛሬ ተሸንፌ አንዳንድ ጊዜ የሆነ ነገር ላይ ደርስበታለሁ ብለሽ አስበሽ ችላ ያልሽው ነገር ነገ ላይ ላትደርሽበት ትችያለሽ። በቃ ብዙ ነገሮች ተቀይረው ነው የምታገኛቸው። ስለዚህ በቃ አብቅቷል። በቃ ስለዚህ በቃ ጉዳይ ላይ ደግሞ እንደዚህ አይነት ርዕስ እያነሳን እናንቺ ማውራት፣ መከራከር፣ መጨቃጨቅ አይገባንም። ነገም ከነገ ወዲያም ይሄንን አብርሃም ነው ልታገኙ የምትችይው። ምንም የሚቀየር ነገር የለም ከዚህ በኋላ። ስለዚህ ይበልጥ ደግሞ ጭንቅላቴን ደግሞ ሰላምን እንዲያገኝ ለራሴ ብትተኝ ሞር የተሻለ ነው ብዬ ማስበው። ስለዚህ ሩታ እኔ ከዚህ በላይ ባላወራ ደስ ይለኛል። እኔ እኮ ምን ብዬ ካላቅም ለምን እንደዚህ ትላለህ? እየጨነቀኝ ነው። ከዚህ በላይ ባልጨናነቅም ደስ ይለኛል። መናገር አልነበረብኝም ማለት ነው። ማለቴ ሩታ እንደዚህ አይነት መናገር ሳይሆን ለራስሽ እንኳን ደግመሽ መንገር የለብሽም አይደለም? ለእኔ ለራስሽ ለአእምሮሽ እንኳን ደግመሽ መንገር የለብሽም። ችግር አለው። የልጅ አባት ነው አይደል? የልጅሽ አባት ነኝ። አሁንም ደግሞ አይካድም የልጅሽ አባት ነኝ። ግን ደግሞ ስለዚህ የልጅ አባት ያለኝን መውደድ ብነግረው ምን ችግር አለ እኮ? እኔና አንቺ ግን አብረን መኖር እንችላለን ማለት ነው። አንቺንም አሩታ ስለማንቺ ያለህን ፊሊንግ እያወቅኩኝ እኔ ጋር ምንም አይነት ዛሬ እኔ ተሸንፌ እስቲል ነው ዳር ስላልኩ ስላለመሻነፍ አይደለም የነገርኩሽ ነው። የሰው ልጅ ፊሊንግ ሊኖር ይገባል። የሆነን ሰው አፍቅሮ ነው ሊኖር የሚገባው። ገባሽ? እኔ ደግሞ ምንም ስሜት ሳይኖረኝ ከአንቺ ጋር መኖርን አልፈልግም። ለዛ ነው በቃ አንቺንም ነገ ላይ ደግሞ መጉዳት አልፈልግም። ስሜት ሳይኖር ከአንቺ ጋር ብኖር ነገ ከነገ ወዲያ አንቺንም ነው የምረብሸው፣ ልጅሽንም ነው የምረብሸው። ከዚህ ሁሉ ግን ሰላምሽን ይገልጣል ብዬ ስለማስብ ነው። ብላንቺን ከማሰብ አንጻር ነው። እርግጠኛ ነኝ፣ 100% እርግጠኛ ነኝ። እርግጠኛ አትመስለኝም በእውነት አማርኛ የሚገባሽ ከሆነ እኔ ከዚህ በላይ መከራከርም ማውራትም አልፈልግም። መናገር ያለብኝ ነገር ነግሬሻለሁ ብዬ አስባለሁ በግልጽ አማርኛ። ስለዚህ ፕሊስ በቃ ተይኝና ራሴን ላይ ሁሉም ነገር ሊቀር ነው የተሻለ የሚሆንበት። እሺ ለምን ተስፋ ሰጠኝ? ቻው በይ። ለምን ተስፋ ሰጠኝ? ቻው በይ መርቶ ለምን ተስፋ ሰጠኝ? ሩታኔ ተስፋ አልሰጠሁሽም ላንቺ ምንም አይነት ተስፋ አልሰጠሁሽም። ላንቺ እየመሰለሽ ስለነበረ ነው። ምናልባት ያ ተስፋ ይሆናል አንቺንም ብዙ ነገሮችን እኔ ላይ እንትን እንድትይ ያደረገሽ ነው። ትክክል አይደለም ያ። ስለዚህ እኔ ደግሞ ለአንቺም ከማሰብ አንጻር ነው የሁሉ ነገር እያወራሽ ያለሁት። ለአንቺም ይሻላል ብዬ ያስባቸው ነገሮች ናቸው። ገባሽ? ስለዚህ እኔ ታውቀኛለህ፣ ምንም ነገር በላይ እንደዚህ አይነት ሴት አይደለሁም። ደፍሬ የምናገርም ሆነ ለመውጣት መሞከር አይነት ሴት አይደለሁም። ሁሉም ነገር ለመረዳት እየሞከርኩኝ ያለው አንቺም እኮ ማለት አንተ ላይ የሆነ ነገር ባላይ ኖሮ ያለኝ ፊሊንግ ለማውጣት ደፍሬ የምሞክር አይነት ሰው አይደለሁም። ከሰው ጋር ሲሆን ምናምን የምታሳየኝ አክት ምናምን ሌላ ነው። ብቻ ልጅን ልታገኝ ስትመጣ የምታሳየኝ አክት ሌላ ነው። ዛሬ ብቻህን ነው ያገኘው፣ ግን አይ ቲንክ ተሸንፌ ስለወራሁት ነው እንደዚህ ሆንከው። እውነት ነው። በዚህ ልክ ደፍሬ ለመጠየቅ እውነት ለመናገር ሞራሉ አይኖረኝም ነበረ። እሱ የሆነ ነገር ለእኔ እንዳለው ባያሳይ ኖሮ አትሊስት እኔ እንጃ ማለት አይ ቲንክ መሸነፌ ነው መሰለኝ። እስቲል ነው ለአንተ ስሜት አለኝ ማለቴ ነው መሰለኝ እንደዚህ እንዲሆን ያደረገው። ማለት አያውቃትም እችኛዋን ሩታ፣ መሸነፍ የምትወደዋን ሩታ አያውቃትም። ማንም ፊት እንደዚህ የምትሆነውን ሩታ አያውቃትም፣ ረስቷታል።
አይ ነው ብዙ ነገሮችን ጠንክሬ አሳልፌ አውቃለሁ። ብዙ ነገሮችን የምትጋፈጠው ብዙ ነገሮችን ማለፍ የምትችለው ሩታን ነው የሚያውቀው እሱ እና አይ ቲንክ እንደዚህ መሆን ይሆናል ዛሬ ላይ እኔ ላይ እንደዚህ እንደሆነ ያደረገው ግን አላውቅም። ብዙ ነገር አድርጓል ማለት ብዙ ነገር ወጥቶ ብዙ ነገር ወርዷል። ግን እስቲል እውነት ለመናገር ለሱ ያለኝ ስሜት አልተቀየረም። በጣም የሚገርመኝ ነገር ከራሴ ጋር ብዙ ነገር ለመታገል ብዙ ነገር ለማለፍ ብዙ ነገር ለመተው ሞክሬያለሁ። ብዙ ነገርንም ተቋቁሜ ችዬ አልፌያለሁ። አሁን ላይ ግን ነገሮች ለምን እንደከበዱኝ አላውቅም። በጣም ብዙ ነገርን ያሳለፍኩኝ ሴት ነኝ። ብዙ ነገር እያየሁኝ የቻልኩኝ ሴት ነኝ። ኖ አትቆምም፣ በዚህ ጊዜማ በቃ ተሰብራ ነው የምትቀረው፣ ልትወድቅ ነው ምናምን በመባልበት ታይም ብዙ ነገሮችን ጠንክሬ ያሳለፍኩኝ ሴት ነኝ። ግን አሁን ላይ ለምን እንደዚህ ነገሮች እንደከበዱኝ አላውቅም። እውነት ለመናገር እቺማ ምንም አትሰበርም፣ እቺማ ምንም አትወድቅም፣ እቺማ ምንም አትሆንም ምናምን እየተባልኩኝ ብዙ ነገሮችን አልፌያለሁ። ግን አሁን ላይ እንደዚህ ሆኜ መገኘቴ ለራሴ ነገሮች እውነት ቢያስደብሩኝ ማለት እንደዚህ መሆኔን አልወደውም እኮ። ግን በቃ ከራስ ጋር አንዳንዴ መታገል ይከብዳል አይደል? ህሊናችሁን መዋሸት፣ ህሊናችሁን ራሳችሁን መደበቅ አችሉም። በቃ ከበደኝ። እኔ እንጃ የቻልኩት መጠን ግን ደህና ለመሆን እሞክራለሁ። ይህንን ነገር ከምትወዱት ሰው መስማት ይከብዳል። ይዘውም ከልጅ አባት እንደሚወደኝ፣ እንደሚያፈቅረኝ፣ እንደማይተወኝ፣ ሁሌም አብሮኝ እንደሚሆን፣ ሁሌም ከጎኔ እንደሚሆን እየነገረኝ የቆየውን ሰው ዛሬ ላይ ለአንቺ ምንም አይነት ፊሊንግ የለኝም የሚል ቃል ከሱ መስማት ይከብዳል፣ ይሰብራል። አላውቅም ለምን ብቻዬን ባገኘኝ ቁጥር ለምን ተስፋ እንደሚሰጠኝ ለምን የሆነ ነገር ለእኔ እንዳለው እንደሚያሳየኝ አልገባኝም። ግን ዛሬ ላይ የሆነ ተሸንፌ ለመታየትም ማለት ለእሱ ያለኝን ፊሊንግ ለመናገር ስሞክር ለምን እንደዚህ እንደሆነ አላውቅም። ማለት ያንን ፊሊንግ እንዲያሳየኝ ሁሌ ኃይለኛ ሆኜ መቅረት ነበረብኝ ማለት ነው። አላውቅም ብቻ እንጃ። በብዙ ጥያቄ ነው ተከብቤ ያለሁት አሁን ላይ። ተግባሩ አንዳንዴ ሌላ ነው፣ አንዳንዴ ደግሞ እንደዚህ አይነት ይሆናል። ከሰው ጋር ሲያገኘኝ ይቀያየራል፣ ብቻዬን ሲያገኘኝ ሌላ ሰው ይሆናል። ለምን